ሰላም ጤና ይስጥልን አድማጭ ተመልካቾቻችን መጋቢት 14 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ የማደርስ ይሆናል። ከያዝኳቸው መረጃዎች መካከል በአማራ ክልል የቀጠለውና ሶስተኛ ዓመት ሊሞላ ጥቂት ጊዜያት የቀሩትን ጦርነት በተመለከተ ያሉ የ24 ሰዓት አዳዲስ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። በተለይ በጎንደር ቀጠና ማዕከላዊ ጎንደር ከደልጌ ወደ ጣቁሳ አጠቃላይ ከሻውራ ወደ ቋራ ያለውን ኮሪደር ለማስከፈትና ወሳኝ የተባለውን ቀጠና ለመያዝ የሁለተኛ ቀኑን የያዘ የዘመቻ አለ። ከዚህ ጋር በተያያዘ ዝርዝር መረጃዎችን ወደ እናንተ የማደርስ ይሆናል። ዘመቻው በሁለተኛ ቀኑ ያለው አጠቃላይ ሁኔታ ምን ይመስላል፣ በትላንትናው ቀን በነበሩ አውደ ውጊያዎች ያለው አጠቃላይ ሁኔታ ምን ይመስላል የሚለውን ጨምሮ እንደዚሁም ደግሞ የሬጅመንቱ አባላት ጠፍተዋል የሚለውንና ተያያዥ መረጃዎችን እንደዚሁ በዚህ ሰዓት ወደ እናንተ የማደርስ ይሆናል። የክፍለ ጦሩ የሬጅመንት አባላት መጥፋታቸው ድንጋጤ ፈጥሯል። ከዚህ ጋር በተያያዘ ያለውን መረጃ ጨምሮ ዝርዝር የግንባር መረጃዎችን በአማራ ክልል አካባቢ አደርሳችኋለሁ። እንደዚሁም ደግሞ ወደ ትግራይ የሚወስደን መረጃ አለ። በትግራይ ያለውን አጠቃላይ ሁኔታ በተመለከተ አዳዲስ መረጃዎች አሉ። እነሱን ወደ እናንተ አደርሳለሁ። ታደሰ ወረደ እንደዚሁ የተለያዩ ፕሮፓጋንዳዎችን ለማህበራዊ ሚዲያ ደጋፊዎቹ እያሰራጨ ነው። ከህዋት ጋር እንዲሁ ከህዋት በተለይ የትግራይ ስትራቴጂክ አመራር ከተባለው ጋር አንገት ለአንገት መተናነቁን እንዲሁም ደግሞ የህዝብ ድጋፍ ፍለጋ በሚል ከቦታ ቦታ እየተንቀሳቀሰ ሲሆን ይደረጋል ስለተባለው ጦርነትም እንቅጩን ተናግሯል። በራያ ቀጠናም እንደዚሁ በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚፈጸመው ግፍና ሰቆቃ ቀጥሏል። ዛሬ ማለዳ የወጡ መረጃዎች አሉ። እነሱን ጨምሮ በሰዓት ወደ እናንተ የማደርስ ይሆናል። እንደዚሁም ደግሞ የጀኔራሎቹ በከፍተኛ የመሬት እና የህዝብ ሀብት ዘረፋ ላይ ተሰማርተዋል የሚለውን መረጃ ከባህር ዳር ያገኘሁት መረጃ ነው። ከዋና ዋና የኮማንድ ፖስት መሪዎች እስከ የግንባር ጀኔራሎች ድረስ ያለው ሁኔታ የተመለከተ መረጃ ደርሷል። እነዚህና ሌሎች መረጃዎችን በሰዓቱ ወደ እናንተ አደርሳለሁ። የመካከለኛው ምስራቅ እንደዚሁ የ24 ሰዓት አጫጭር መረጃዎችንም እንደዚሁ ወደ እናንተ አደርሳለሁ። በአፍሪካ ቀንድ መረጃዎቻችን ደግሞ አዳዲስ መረጃዎች አሉ። እንደዚሁ ወደ ምጽዋ የቱርክ ድሮኖችን ጭነው ገብተዋል የተባሉት አውሮፕላኖች እንዲሁም ደግሞ ከዩናይትድ አረብ ኤሚሬትስ እንደዚሁ በ24 ሰዓታት ወደ ደብረ ዘይት አዲስ አበባ የመሃል ሜዳ አየር ማረፊያ የጦር መሳሪያ ያራገፉትን ጨምሮ በምስራቅ አፍሪካ የ24 ሰዓት የጦር መሳሪያ ዝውውሮች እና ተዛማጅ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እናንተ የሚጠበቅባችሁ እስከመጨረሻው አብራችሁ መቆየትና መረጃና ዘገባዎችን መከታተል እንዲሁም ደግሞ ሀሳብ፣ ጥቆማ፣ አስተያየት ቢኖራችሁ ጥቆማ @gmail.com ላይ ልታደርሱ ትችላላችሁ። ብዙዎቻችሁ ይህን እያደረጋችሁ ስለሆነ በእጅጉ አመሰግናለሁ። እንግዲህ ወደ መረጃዎቹ ከመሄድ በፊት የላካችሁልኝ ጥቆማዎች መካከል የተወሰኑትን ላቅርብ። ቅሬታዎችም አሉ። አንደኛው የአማራ ባንክን የተመለከተ ነው። የአማራ ባንክ በውጭ ሀገር ያለን እንደዚሁ ካሁን በፊት በዶላር እንደዚሁ አክሲዮን ገዝተን ነበረ። ይህንን በተመለከተ አሁን ችግር ገጥሞናል። ባንኩን የሚመለከታቸውን ምላሽ አናግረህ መልስ ስጠን የሚል ቅሬታ አቅርባችኋል። እንግዲህ ጉዳያችሁን በዝርዝር ወደሚመለከተው አካል በማቅረብ ምላሽ የሚሰጡ ከሆነ ምላሽ ለማቅረብ እሞክራለሁ። ሌላው የነዳጅ ሁኔታን በተመለከተ ነው። በከፍተኛ የነዳጅ እጥረት ትራንስፖርት መቆሙን የሚገልጽ የሹፌሮች ቅሬታ ነው። በተለያዩ የኢትዮጵያ አካባቢዎች ነዳጅ በከፍተኛ ሁኔታ ዋጋው ጨምሯል። ታይቶ የማይታወቅ ሁኔታ በተለይ በምዕራብ ኢትዮጵያ እንዲሁም ደግሞ በደቡብ ምዕራብ ኢትዮጵያ በዲማ እና በአሶሳ ቀጠና ከ1,000 ብር በላይ 1 ሊትር ነዳጅ እየተሸጠ ነው የሚገኘው። በሌሎች ከተሞችም እንደዚሁ 120 ብር እና 130 ብር ገደማ የነበረው የነዳጅ ዋጋ አሁን እስከ 800 ብር መድረሱን የሚገልጹ የተለያዩ ጥቆማዎችን አድርሳቸዋል። በዚህ ምክንያት እንግዲህ በኢትዮጵያ ውስጥ ያለው አጠቃላይ ትራንስፖርት እና አጠቃላይ ኢኮኖሚያዊ እንቅስቃሴ ከባድ አደጋ ተደቅኖበታል። በዚህም እንደዚሁ ነዳጅ በጥቁር ገበያ የሚቸበችቡ ሰዎች አሁንም እንደዚሁ አሉ የሚለውን መረጃ ጨምሮ ሾፌሮች መቸገራቸውን የሚገልጽ እንደዚሁ ጥቆማ አድርሳቸዋል። ሌላው ከራያ ወረዳዎች የተፈናቀላችሁ ተፈናቃዮች በወልዲያ በቆቦና በዋግ ኽምራ የምንገኝ ተፈናቃዮች አሁን ችግር ላይ ነን፣ የሰብአዊ ድጋፍ ሊደረግልን ይገባል። አሁን የምኖርበት አካባቢ በተደጋጋሚ ባቀረብነው ቅሬታ ምላሽ ሰጣችኋል ብንባልም እስካሁን ምላሽ አልተሰጠንም ብለዋል። ባለፈው በጀርመን ድምፅ ሬዲዮ ወደ 100 ሺህ ገደማ ሰዎች መፈናቀላቸው ተገልጾ የሰሜን ወሎ ዞን ምግብ ዋስትና እና አደጋ መከላከል ቢሮ ምላሽ ሰጣለው ቢልም እስካሁን በተግባር የተጨበጠ ምላሽ አልሰጠም ብለዋል። ዋግ ኽምራ ደግሞ የሚሰማንም የለም፣ ብንገባበት ቢሮም እንደዚሁ ምላሽ እየሰጡን አይደለም የሚሉ ቅሬታዎችን አቅርባቸዋል። እንግዲህ የሚመለከታቸው አካላት ይህን መረጃ ሰምተው ምላሽ እንዲሰጧችሁ በዚሁ መልእክቱ ተላልፏል። እንግዲህ በሰሜን ወሎ በተለይ በራያ 6ቱ አካባቢዎች የተፈናቀሉ ሰዎች ቁጥር እስካሁን እንግዲህ እንደ ጀርመን ድምፅ ራዲዮ ከሆነ በህወሓት ምክንያት ማለት ነው 100 ሺህ ይዘልቃል።
የአብያተ ክርስቲያናት ሰዎችን ጨምሮ ማለት ነው እስካሁን ድረስ ድጋፍ እያገኙ አለመሆኑን ነው በቅሬታ በድጋሚ ያነሱት። ወደ መካከለኛው ምስራቅ አጫጭር መረጃዎች ሲሄድ መካከለኛው ምስራቅ ዛሬ 23ኛ ቀኑን ይዟል ጦርነቱ ከተጀመረ። በዚህ በ23ኛ ቀኑ ላይ መካከለኛው ምስራቅ ኢራን አዲስ የጦር ስልት ይዛ መታለች ተብሏል። የኢራን አዲሱ የጦር ስልት እንግዲህ ወጭ ቆጣቢ የሆነና በተለይ በቀጠናው የሚገኙ የአሜሪካና የእስራኤል ተባባሪ ያለቻቸው ሀገራት ላይ እንደዚሁ የተለየ ቅጣት የሚያሳርፍና ወደ ከተሞቹንም ወደ አጠቃላይ ቀውስ ሊከት የሚችል ነው። ኢራን በምትሰጣቸው የሚሳይል ጥቃቶች ባሻገር የኢነርጂ ማዕከላትን የሆርሙዝ ሰርጥን በመዝጋትና እንዲሁም ደግሞ በመካከለኛው ምስራቅ የአሜሪካ ጦር ሰፈር የሰጡ ሀገራት እንደ ሳውዲ አረቢያ፣ ኳታር፣ ኦማን የመሳሰሉትን እንደዚሁ በሚሳይል በመምታት ከምታደርሰው ጉዳት ባሻገር እንዲሁም የነዳጅ እና የተፈጥሮ ጋዝ ማከማቻ ማዕከላትን ከማጥቃት ባሻገር አሁን ሌላ ጥቃት ይዤ እመጣለሁ እያለች ነው። ይሄም ድንጋጤ ፈጥሯል። እነዚህ ሀገራት የመካከለኛውና የገልፍ ሀገራት የሚባሉት አብዛኛው የውሃ ምንጫቸው በአካባቢ የሚገኘው ጨው ነው። የጨዋማ ውሃን ነው። ጨዋማ ውሃን የሚያጣሩ የውሃ ማጣሪያ ማዕከላት ሊጠቁ ይችላሉ ነው የተባለው። ይሄ ጥቃት በኢራን የሚፈጸም ከሆነ እንደ ሳውዲ አረቢያ ያሉት ሀገራት ዋና ዋና ከተሞቻቸው በ48 ሰዓት ውስጥ ህዝብ ሊያልቅ ይችላል፣ ለቆ ሊወጣ ይችላል ነው የተባለው። ከፍተኛ ድንጋጤ ፈጥሯል። ኢራን በቀጣይ በኢነርጂ ማዕከላት ላይ እንዲሁም ደግሞ በተፈጥሮ ጋዝ እና በደሴቱ ላይ አሜሪካና እስራኤል ጥቃት የሚፈጽሙ ከሆነ በተለይ ደግሞ ከነዚህ ሀገራት የሚነሱ የአሜሪካ አውሮፕላኖች ጥቃት የሚፈጽሙ ከሆነ በእነዚህ ሀገር ላይ በኳታር፣ በኩዌት፣ በሳውዲ አረቢያ፣ በዩናይትድ አረብ ኤሚሬትስ እነዚህ 98 እና 90 በመቶ በላይ የሚሆነውን ውሃቸውን የሚያገኙት የባህር ጨውን በማጣራት ነው። ስለዚህ የውሃ ማጣሪያ ማዕከላቱን ልደበድበው እችላለሁ ብላለች። ይህ እንግዲህ ከባድ ጭንቀት ፈጥሯል። ከዚህ ጋር በተያያዘ ሆርሙዝ አሁንም አልተዘጋም እያለች ነው የምትገኘው ኢራን። አሜሪካ 48 ሰዓታት ገደብ ማስጠንቀቂያ ሰጥታ የነበረ ቢሆንም ኢራን በምላሿ እንከባበር ብላለች። አሜሪካን ለአሜሪካ የሚያዋጣሽ መከባበር ነው። ሆርሙዝ አሁንም ለወዳጆቻችን ክፍት ነው። መርከበኞች መድን ይከፍላሉ። $2 ሚሊዮን ድረስ መርከቦች እየከፈሉ ያልፋሉ። ይሄ የሆነው ደግሞ በአሜሪካና በእስራኤል ጥፋት መሆኑን ዓለም ሊያውቀው ይገባል ብላለች ኢራን ማለት ነው። እንዲሁም ደግሞ የኢራን ተባባሪ የሚባለው ቤዙን ወይም ደግሞ ዋና መሰረቱን በሊባኖስ ያደረገው ሂዝቦላ ሊባኖስ ውስጥ የእስራኤልን የተዋጊ ድሮን በተለይ 450 ተብሎ የሚጠራውን 450 ዚግ ተብሎ የሚጠራውን ሄርማስ ድሮን መጥቶ መጣሉ ነው የተገለጸው። ድሮኑን ቢንት ጃቤል በተባለ ቦታ ትላንትና መጥቶ መጣሉን እንደዚሁ ዘገባዎች ገልጸዋል። አሜሪካ ዋና ዓላማችን የኢራንን የኒውክሌር ማዕከላት ማውደም ነው። ቀጣይ ዓላማችን እነሱ ናቸው። እኛ ቆመን እየሄድን በፍጹም ኢራን በየትኛው መመዘኛ የኒውክሌር መሳሪያ ልትታጠቅ አትችልም ብላለች አሜሪካ በድጋሚ። ይህንን ያሉት የአሜሪካው የአምባሳደር በተባበሩት መንግስታት ድርጅት ማይክ ዋልትዝ ናቸው። ማይክ ዋልትዝ ናቸው ይህን የተናገሩት። ትራምፕ በተደጋጋሚ ይህን ይናገሩት ነበረ። ሌላው የአሜሪካ ግዙፉ ቢ52 የሚባለውና የምድር ደርማሽ እንዲሁም ደግሞ የምድር ውስጥ ዋሻዎችንና የምድር ውስጥ የጦር መሳሪያ ማከማቻ ማዕከላትን ለማውደም ትልልቅ ሚሳይሎችንና ቦምቦችን የሚሸከመው የቢ52 የጦር አውሮፕላን ወደ ኢራን በመንቀሳቀስ በተለያዩ የአብዮታዊ ዘቡ ወታደራዊ ማዕከላት፣ የድሮን ዋሻዎች እንዲሁም ደግሞ የሚሳይል ዋሻዎች ላይ ከ13 በላይ ሚሳይሎችንና ቦምቦችን እንደዚሁ ማውረዱ ነው የተገለጸው። በዚህ የደረሰው ጉዳት ገና እየተጣራ ነው። ቴህራንም አመሻሹን በከፍተኛ እሳትና ጭስ እንደዚሁ ስትታጠን ነው እያመሸችው። የባህረ ሰላጤው ሀገራት ኢራንን አስጠንቅቀዋል። እንግዲህ በቱርክ መሪነት በሳውዲ አረቢያ በተደረገ ስብሰባ ኢራንን አስጠንቅቀዋል። እነዚህ የባህረ ሰላጤው ሀገራት ኢራን የምትፈጽመው ጥቃት ተገቢነት የለውም ብለዋል። እነዚህ ሀገራት እንግዲህ በቱርክ አማካኝነት በሰጡት መግለጫ በትላንትናው ዕለት እነዚህ ሀገራት ምንም ጥፋት የለባቸውም ብለዋል። እንግዲህ ጥፋቱን ሁሉም የሚያው ነው። እነዚህ እንደ ኩዌት፣ ኳታር፣ ዩናይትድ አረብ ኤሚሬትስ፣ ሳውዲ አረቢያ የመሳሰሉት ሀገራት የጦር ቤዝ ለአሜሪካ ባይሰጡ ኑሮ ከአሜሪካ የሚነሳ ሚሳይል ወይም ደግሞ የሚነሳ አውሮፕላን ኢራንን ሊመታ አይችልም ነበር። ይህን እያደረጉ ግን ጥፋተኛ አይደለንም ሲሉ ነው የታዩት። የእስራኤሉ ጥቃት እንደዚሁ የኢራን መሪዎችና ወታደራዊ ደህንነት ተቋማትን ብቻ ሳይሆን የኢኮኖሚ ምንጮቻቸውንም እንደዚሁ ያነጣጠረ ይሆናል ብለዋል። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ እንግዲህ በኢራን ላይ የምንፈጽመው ጥቃት በተለይ አብዮታዊ ዘቡ ላይ እንደዚሁ ተጠናክሮ ይቀጥላል። እያንዳንዱን መሪዎች አሳደን እንገድላቸዋለን። ከየሞት ትኬት ተቆርጦላቸዋል።
የሽብርተኛ ቡድኑ መሪዎች አሁን በህይወት እንዳሉ እንዳይቆጥሩት የሚል ንግግር አድርገዋል። ኢራን አዲስ ሌላ እንግዲህ ከላይ የተገለጸውን የጦርነት ስልት በውሃ ላይ የሚፈጸም እንደሆነ የውሃ ማጣሪያዎች ላይ ያነጣጠረ ጥቃት ልትከፍት ትችላለች የሚሉ ስጋቶች እንደዚሁ አይለዋል። ከዚህ ባሻገር እንደዚሁ በአረቢያን የመሳሰሉት ሀገራት ዋና ዋና ከተሞቻቸውን እንደዚሁ ከሚሳኤልና ከኢራን ድሮኖች ለመጠበቅ አዲስ ከአሜሪካ የጦር መሳሪያ ድጋፍ እየተደረገላቸው መሆኑና ለዚህም አሜሪካ በድጋፍና በሽያጭ ከፍተኛ መጠን ያለው የጦር መሳሪያ እንደዚሁ ማጽደቋ ነው የተገለጸው። ከዚህ ጋር በተያያዘ በዚህ በመካከለኛው ምስራቅ ያለው ጦርነት ለኢትዮጵያ ገበሬዎችም እንደዚሁ አንድ አስቸጋሪ እና መጥፎ ዜና ይዞ መጥቷል። በተለይ የአፈር ማዳበሪያ ኢትዮጵያ ከምታስገባባቸው ሀገሮች መካከል የአፈር ማዳበሪያ ናይትሮጅን ከተፈጥሮ ጋዝ የሚልኩት ሀገራት እነዚህ ናቸው። እነ ሳውዲ አረቢያ፣ እነ ኩዌት፣ እነ ኳታር፣ እነ ኦማን እና ዩናይትድ አረብ ኤሚሬትስ። በዚህ ምክንያት እንግዲህ የማዳበሪያ ዋጋ በከፍተኛ ሁኔታ ሊጨምር ይችላል ነው የተባለው። አሜሪካ የእግረኛ ሰራዊት የምታስገባ ከሆነ በሌሎቹ ሀገራት ያልገጠማት ፈተና ሊገጥማት ይችላል ተብሏል። አሜሪካ ኮማንዶ ለማስገባት ወደ ኢራን የምትሞክር ከሆነና እግረኛ የምታሰማራ ከሆነ ካሁን በፊት በሌሎች ሀገራት ገጥሟት የማያውቅ ወታደራዊ ኪሳራ ሊገጥማት ይችላል ነው የተባለው። ከዚህ ጋር በተያያዘ እንግዲህ ኢራን ከ2.2 ሚሊዮን በላይ መደበኛ ተጠባባቂ እንዲሁም ደግሞ የባሳጅ ተብሎ የሚጠሩ ሚሊሻዎችና አብዮታዊ ዘቡን በአጠቃላይ የያዘ ጠንካራ እግረኛ ሰራዊት ካላቸው የዓለማችን ሀገራት መካከል ከግንባር ቀደሞቹ ተርታ ትገኛለች። ወደ አገር ውስጥ መረጃዎች ነው የሚሄደው። ወደ አገር ውስጥ መረጃዎች ሲሄድ ወደ ህወሓትን የሚያስቀድመው መረጃ አስቀድማለሁ። ህወሓትን በተመለከተ ማለት ነው። ህወሓት እንግዲህ ወታደራዊ ዝግጅቱን እያደረገ ነው የሚገኘው። ህወሓት የሚያደርገው ወታደራዊ ዝግጅት ደግሞ በትግራይ ስትራቴጂካዊ አመራርና እንዲሁም ደግሞ በነ ጀነራል ታደሰ በጊዜያዊ አስተዳደሩ መካከል የተለያየ አገላለጽ እየተከተለ ነው የሚገኘው። ከነዚህ መካከል ህወሓት ታደሰ ወረደ እንግዲህ ጦርነቱ የማይቀር ነው፣ እኛ ተዘግተን አንኖርም፣ ልንኖርም አንችልም። ስለዚህ ሎጂስቲክ፣ ወታደራዊ ዝግጅት፣ የሰው ኃይል ዝግጅት መደረግ አለበት ሲሉ ለተሰብሳቢዎቹ በራያ ትዕዛዝ አስተላልፈዋል። ከዚህ ጋር በተያያዘ እንደዚሁ የወታደራዊና የሰው ኃይል ሎጂስቲክ ዝግጅትም እየተደረገ ነው ሲሉ ጨምረውም ገልጸዋል። በተለይ በህዝቡ በንቃት እየተደረገ ያለውን ነገር ሊከታተል ይገባል። ጦርነት ከመግጠም ውጭ ሌላ አማራጭ እንደሌለን ሊያውቅ ይገባል ህዝቡ ሲሉ የጦርነት ጥሪ እንደዚሁ አድርገዋል። ለዚህም የኃይል ዝግጅት እየተደረገ እንደሆነ ገልጸዋል። ሌላው ሀራ መሬት ተብሎ የሚገኘው የትግራይ ሰላም ኃይል የሚባለው ታጣቂ በገንዘብ ትግራይን ሽጧል ሲሉ ወንጅለውታል። ይሄ የትግራይን የሸጠው ኃይል ትግራይን ህዝብ አያምነውም፣ አሁንም ከባድ የራስ ምታት ውስጥ ገብቷል ሲሉ ነው እንደዚሁ ይህን ቡድን እየፈረጁት። ሌላው ታደሰ ወረደ ደግሞ በነ ደብረ ጽዮን ወይ ደግሞ የትግራይ ስትራቴጂክ አመራር ተብሎ በሚጠራው ቡድን ላይ የተለየ የስልጣን ማስጠበቂያ ፕሮፓጋንዳ እያሰራጨ እንደሆነ ከትግራይ አካባቢ የወጡ መረጃዎች ይገልጻሉ። ከነዚህ መረጃዎች መካከል እንግዲህ ታደሰ ወረደ በሚቀጥሉ 6 ወራት ስልጣኔን ሊራዘምልኝ ነው፣ የፌዴራል መንግስቱ ስልጣኔን ሊያራዝመው ስለሆነ ከነ ደብረ ጽዮን ቡድን ወይም ደግሞ ስትራቴጂክ አመራር እየተባለ ከሚጠራው ቡድን ጋር የተሰለፋችሁ በሙሉ አያዋጣችሁም፣ ህወሓት በ6 ወራት ውስጥ ይፈርሳል፣ የኔም ስልጣን ለ6 ወራት ይራዘማል የሚል አዲስ ፕሮፓጋንዳ የስልጣን ሽኩቻ እንደዚሁ ጀምሯል። ታደሰ ወረደ ሰሞኑን የህዝብ ድጋፍ ለማሰባሰብ በሚል በተለያዩ ቦታዎች የመስክ ጉብኝቶችንና እንዲሁም ደግሞ እንቅስቃሴዎችን እያደረገ እንደሆነ ከአካባቢ የወጡ መረጃዎች ይገልጻሉ። በዚህም በምስራቃዊ ዞን እንዲሁም በደቡባዊ ዞን ባሉት ቀጠናዎች እንቅስቃሴ እያደረገ ሲሆን ወደ ማዕከላዊ ዞን በተለይ የህወሓት ዋና ይዞታ ወደሆነ ወደ አድዋና ሽሬ እንዲሁም አክሱም ቀጠናዎች የሚያደርገው እንቅስቃሴም በቀጣዮቹ ጊዜያት ይጠበቃል ነው የተባለው። ከዚህ ጋር በተያያዘ እንደዚሁ በራያ የህወሓት ታጣቂዎች ዛሬ የሀገረ ስብከቱን መምህር አግተው ወስደዋል። በራያ አለማጣ ከተማ የሀገረ ስብከቱ መምህር ዮሐንስ መሰለ ዛሬ ማለዳ በመንበረ ሰላማ ትዕዛዝ በህወሓት ታጣቂዎች ታፍነው ተወስደዋል። መምህሩ ዛሬ ረፋድ የታፈኑት ራያ ኪዳነ ምሕረት ከሚገኘው ቤተክርስቲያን በአገልግሎት ላይ እያሉና በቤተክርስቲያን ውስጥ እንዳሉ ነው ታጣቂዎቹ ወደ ቤተክርስቲያን ዘልቀው በመግባት ይዘዋቸው የሄዱት። ከዚህ ጋር በተያያዘ እንግዲህ ካሁን በፊት በራያ ቀጠና በሚገኘውና አዲስ በተቋቋመው ሀገረ ስብከት ላይ ህወሓት እየፈጸመ ባለው ግፍና ሰቆቃ ከ500 በላይ ቀሳውስት ሲፈናቀሉ ካህናትን ጨምሮ እንዲሁም ደግሞ በርካቶቹ ታስረዋል። 7 የሚሆኑት እስካሁን ድረስ ወደ መሆኒ ተወስደው የደረሱበት አልታወቀም። 212 አብያተ ክርስቲያናት አጠቃላይ የቅዳሴና ሃይማኖታዊ ስርዓታቸው ተስተጓጉሎ ይገኛል። እንደምታስታውሱት በዚህ ዓመት እንግዲህ በኢትዮጵያ ውስጥ ጥምቀት ካልተከበረባቸው አካባቢዎች አንዱ ራያ ነው። አለማጣ ከተማ ጥምቀት አልተከበረም። ያው እንግዲህ ብዙዎቹ ግን የኦርቶዶክስ እምነት ተከታይ የሆኑ ሌሎች ኢትዮጵያውያን ህወሓት እየሰራ ያለውን ግፍና ሰቆቃ ይህንን የመሰለውን ጨምሮ
ሲያወግዙት አይታይም። ይህም እንግዲህ ብዙዎቹ የአካባቢው ነዋሪዎች፣ ሚዲያዎችም እንዲሁም ደግሞ ህዝቡ ጉዳያችን ችላ ብሎታል እያሉ ነው። ብልጽግናን ጨምሮ እንግዲህ በአካባቢው ህዝብ ላይ የሚፈጸመው ግፍ ብልጽግና በታክቲክ አካባቢውን ለቆ ከወጣ በኋላ የአካባቢው ህዝብ ላይ የግፍና ሰቆቃ እየተፈጸመበት ነው የሚገኘው። ያው ህወሓት እንግዲህ ነፃ ሀገር ለመገንባት እንቅስቃሴ ያደረገ በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅር በ212 አብያተ ክርስቲያናት ላይ እንዲፈርስ አድርጓል። ቤተክርስቲያኗም እስካሁን ድረስ የሰጠችው መግለጫ የለም። ሌላው መረጃችን እንግዲህ ወደ አማራ ክልል የግንባር መረጃዎች የሚወስደን መረጃ ነው። ከዚህ ጋር በተያያዘ እንደዚሁ በየከተሞቹ ተከማችተው የሚገኙ የሚሊሻ አባላት ለቀጣዩ የምርጫ ማዕከላትን ለመቆጣጠር ለሚደረገው ዘመቻ እንቅስቃሴ እንዲያደርጉ ወታደራዊ ትዕዛዝ መሰጠቱን ተከትሎ ከቀጠናዎች እየወጡ እየጠፉ መሆኑን የሚገልጹ መረጃዎች ወጥተዋል። በተለይ ሰሞኑን ደቡብ ጎንደር ከሐሙሲት እስከ ጋይንት ድረስ ባለው 220 ኪሎ ሜትር በሸፈነ ቀጠና በነበረው ውጊያ በርካታ የአካባቢው አስተዳዳሪዎች፣ ወታደራዊ አመራሮች፣ የፖሊስ አዛዦች እና የፖሊስ መኮንኖች ከፍተኛ ጉዳት አስተናግደዋል። ይህንን ተከትሎ በርካታ የብልጽግና ባለስልጣናትም እየጠፉ ነው የሚገኙት። ከዚህ ጋር በተያያዘ እንደዚሁ ከዚህ ከተያዘው ሳምንት ጀምሮ ወደ ገጠራማ አካባቢዎች በመከላከያ ከአድማ ብተና ጋር ስምሪት እንዲያደርጉ ትዕዛዝ የሰጣቸው የሚሊሻ አባላት የምርጫ ማዕከላትን ለመቆጣጠር ማለት ነው እየጠፉ መሆናቸውን የሚገልጹ መረጃዎች ወጥተዋል። እንግዲህ ከነዚህ ሚሊሻዎች መካከል ደብረታቦር፣ ባህር ዳር የሚገኙ ሚሊሻዎች ከጠፉት ውስጥ ይገኙበታል ያሉት የመረጃ ምንጮች በተቀናጀ ዘመቻ ለምርጫ ጣቢያ ቁጥጥር ዝግጁ እንዲሆኑ ትዕዛዝ ከተሰጣቸው በኋላ የተወሰኑት ባለፉት 2 ቀናት ጠፍተዋል። ደብረታቦር ቀጠና ክምር ድንጋይ እንዲሁም ደግሞ አዲስ ዘመን አካባቢ የነበሩ ሚሊሻዎች አብዛኞቹ ጠፍተዋል። ባህር ዳር እንዲሁም ደግሞ ማዕከላዊ ጎንደር ደልጌ የነበሩ ሚሊሻዎችም እንደዚሁ ጠፍተዋል። የምርጫ ጣቢያና ማዕከላትን ለመቆጣጠር በሚል በዚህ ሳምንት ጀምሮ እስከ መጋቢት 28 ለ2 ሳምንት የሚደረገውን ዘመቻ ተከትሎ እንግዲህ እየጠፉ መሆናቸው ነው የተገለጸው። ይሄ የሚቆየው ዘመቻ የእግረኛ፣ የአየር ኃይል፣ የኮማንዶ ዘመቻ ይደረግበታል። በአማራ ክልል ምርጫ ለማድረግ እንደዚሁ መጠነ ሰፊ ወታደራዊ ዝግጅት በተለይ በደቡብ ጎንደር፣ ሰሜን ወሎ፣ ሰሜን ሸዋና የተለያዩ አካባቢዎች ማዕከላዊ ጎንደርን ጨምሮ እየተደረገ ነው የሚገኘው። አሁን ሰራዊት የለባቸውም በተባሉት አካባቢዎች ምርጫ ለማስፈጸም ሰራዊቱ እንዲገባ ትዕዛዝ ተሰጥቷል። በዚህ ምክንያት ነው መንገድ ይመራሉ፣ ከፊቱ ነው እንደዚሁ አካባቢውን እያሳያሉ የተባሉ ሚሊሻዎች መጥፋታቸው በዘመቻው ላይ የራሱ አሉታዊ አስተዋጽኦ እንዳለው የወጡ መረጃዎች እያሳያሉ። ወደ ሌሎች የግንባር መረጃዎች ነው የሚሄደው። ወደ ግንባር መረጃዎች ሲሄድ ወደ ባህር ዳር አካባቢ ከዚህ ጋር በተያያዘ ጦርነቱ ከተጀመረ ወዲህ ያለውን መረጃ የሚያሳየው መረጃ አስከትላለሁ። በባህር ዳር ከተማ ለጀኔራሎች እና ወታደራዊ አዛዦች በነፃ የህዝብ መሬትና የመንግስት መሬት እየወሰዱ እየቸበቸቡ እንደሆነ ባህር ዳር መዘጋጃ ቤት አካባቢ ያሉ የመረጃ ምንጮች ገልጸዋል። እንደ መረጃ ምንጮቹ ጥቆማ ከሆነ እስካሁን ድረስ ከ40 በላይ የሚታወቁ ጀኔራሎችና ወታደራዊ አዛዦች የወሰዱትን መሬት ሽጠው እንደገና ሌላ መሬት እየጠየቁ ይገኛሉ። የከተማ አስተዳደሩና እንዲሁ ደግሞ የከተማው የብልጽግና ባለስልጣናት የከተማውን ከንቲባ ጨምሮ በዚህ ተባባሪዎች ናቸው ነው ያሉት። በዚህ ምክንያት ከፍተኛ የሆነ የህዝብ ሀብትና የመንግስት ሀብት መሬት እየተሸጠ ነው ብለዋል። እንግዲህ በዚህ ጦርነት ከተጀመረ ወዲህ 2 ጊዜ መሬት ሽጠው ከተማ ውስጥ ተቀብለው አሁንም ለሶስተኛ ዙር እያማተሩ ያሉ እንደዚሁ ወታደራዊ አዛዦች አሉ። ጦርነቱን እንደ ገንዘብ ምንጭ እንዲሁም ደግሞ የከተማ መሬትን ደግሞ እንደ ሀብት ማግኛ ዘዴ የሚጠቀሙት ወታደራዊ አዛዦች እና የብልጽግና ባለስልጣናት በግልጽ ይህን እያደረጉ ይገኛሉ ብለዋል። ይህን ከዚህ ጋር በተያያዘ እንግዲህ በተለይ በአማራ ክልል በሁሉም ከተሞች ለሚሊሻ፣ ለአድማ ብተና፣ ለፖሊስ፣ ለመከላከያ፣ ለጸጥታ መሪዎች መሬት እየተሰጠ ቢሆንም በዋናነት ወታደራዊ አዛዦች በተለያዩ ሰዎች ስም በቅርብ ቤተሰቦቻቸው እንዲሁም ደግሞ በኢንቨስትመንትና ከነጋዴዎች ጋር አሻጥር በመፍጠር በቀጥታ ትዕዛዝ በመስጠት መሬት እየተቀራመቱ ሲሆን የኮማንድ ፖስቱ አዛዦች ለከንቲባው፣ ለስራ አስኪያጆች እንዲሁም ደግሞ ከተማው ውስጥ ላሉ ባለሙያዎች በቀጥታ ትዕዛዝ በመስጠት እንዲሁም ደግሞ ከባድ ማስጠንቀቂያ መስጠት የመሬት ዝርፊያና የመሬት ስርቆት እየፈጸሙ እንደሆነ ነው የተገለጸው። ከዚህ ጋር በተያያዘ እንግዲህ በስም ዝርዝር የሚጠቀሱ ይኖራሉ ብለዋል የመረጃ ምንጮቹ። እንግዲህ በቤተሰቦቻቸው አንዳንዶቹ በቀጥታ አንዳንዶቹ በተዘዋዋሪ ነው ይህን መሬት እየቸበቸቡ ያሉት። በዚህ ላይ እንደዚሁ ተስፋ የቆረጡ የብልጽግና ባለስልጣናትም ዋና ተባባሪዎች ናቸው ብለዋል፣ ከከንቲባው ጀምሮ ያሉትን። ሌላው እንግዲህ ወደ ማዕከላዊ ጎንደር የሚወስድ መረጃ ነው። ማዕከላዊ ጎንደር ስንሄድ ውጊያ እየተደረገባቸው ካሉ ቀጠናዎች መካከል ማዕከላዊ ጎንደር ይገኛል። ከሻውራ ወደ ቋራ ያለውን ዋና መስመር ለማስከፈት በደልጊ ወደ ሻውራ እየተንቀሳቀሰ ያለ የእግረኛ መካናይዝድ ጋር ለሁለተኛ ቀን እንደዚሁ በአካባቢው ውጊያ እየተደረገ ይገኛል። ትላንትና በነበረው ውጊያ ከባድ ጉዳት ደርሷል። እንግዲህ አምሻ ተብሎ በሚጠራ ቦታ
በተደረገው ውጊያ ቁጥራቸው በውል ያልታወቁ የመከላከያ የአድማ ብተናና የሚሊሻ አባላት ሙትና ቁስለኛ ሲሆኑ በፋኖ ላይም እንደዚሁ ጉዳት ስለመኖሩ ተገልጿል። ከዚህ ጋር በተያያዘ ትላንትና የመንግስት ኃይል ወደ ቤተክርስቲያን በመግባት እንደዚሁ ቤተክርስቲያኑን እንደ መጠለያ በመጠቀም ከቤተክርስቲያኑ እንደዚሁ ዙ 23 ሲተኩስ ነበር ብለዋል። ዛሬ ተጨማሪ ኃይል ወደ አካባቢው መንቀሳቀሱን ተከትሎ በአካባቢው እንደዚሁ አሁንም የዲሽቃ ተኩስ እንደሚሰማ የገለጹት የመረጃ ምንጮች በዛሬው ዕለት ከደልጊ ከቁንዝላ ተጨማሪ እግረኛ ወደ አካባቢው እየተንቀሳቀሰ ሲሆን ዛሬ ማለዳ የድሮን ቅኝትም እንደነበር በአካባቢው ገልጸዋል። የድሮን ቅኝት ቢኖርም እስካሁን ግን የተፈጸመ የድሮን ጥቃት ስለመኖሩ የታወቀ ነገር የለም። ዛሬ ካለው እንቅስቃሴ አንጻር ሻውራ እና ቋራ መስመርን ለመቆጣጠር ለሁለተኛ ቀን መጠነ ሰፊ ዘመቻና ተጨማሪ ኃይል እየገባ ይገኛል። አየር እንደዚሁ እያንዣበበ ነው የሚገኘው ሰው አልባ ድሮኖች። ትላንትና በነበረው ውጊያ እንደዚሁ የድሽቃ እና የቡድን መሳሪያ ተኳሾችን ጨምሮ ቁጥራቸው ያልታወቁ ወታደሮች ጉዳት አስተናግደዋል ብለዋል ከአካባቢ የወጡ መረጃዎች። ወደ ሰሜን ወሎ መርሳ የሚወስደን መረጃን ማስከትለው በሰሜን ወሎ መርሳ መከላከያ አባላት ከግዳጅ ቀጠናቸው ወጥተው ጠፍተዋል ተብሏል። እንግዲህ እንደ መረጃ ምንጮቹ በዚህ በአካባቢው የሚገኘው ከውርጌሳ ከተማ በቅርብ ርቀት በምትገኘው ጎንፎ ተብላ በምትጠራው ቦታ ለ4 ወራት በአካባቢው ጊዜያዊ ካምፕ ሰርቶ ከሚገኘው 35ኛ ክፍለ ጦር ውስጥ አንድ ሬጅመንት አባላት ውስጥ አብዛኞቹ ጠፍተዋል ነው የተባለው። እንደ መረጃ ምንጮቹ 243 አባላት ጠፍተው አሁን 90 የሚሆኑ አባላት ብቻ ናቸው የቀሩት። ይሄ በተለይ ከግዳጅ ቀጠናቸው በመጥፋት ወደ ፋኖ መቀላቀልና ወደ ቤተሰብ መሄድ አሳሳቢ በመሆኑ ከግዳጅ ቀጠናቸው ተነስተው ወደ ሌላ ቦታ እንዲዛወሩ ትዕዛዝ ቢሰጥም እንደዚሁ ይሄም ሌላ ቀውስ ፈጥሯል። ወደዚህ ቀጠና እንዲገቡ ትዕዛዝ የሰጣቸው ሌሎች የሬጅመንት አባላት ወደዚህ ቀጠና አንሄድም፣ እኛ 6 ወር ጫካ ውስጥ ቆይተን ተመልሰን ጫካ አንሄድም፣ ቡርጌሳ እንቀመጣለን በሚል በአዛዦቻቸው ላይ ጭምር እንደዚሁ አመፅ አንስተዋል። ከወታደራዊ ዲሲፕሊን በአፈነገጠ መልኩ ከዚህ ጋር በተያያዘ እንግዲህ ወደ ጫካ እንሄድም ያሉትና ወደ ጫካ ትሄዳላችሁ ስምሪት ውሰዱ ያሉት አዛዦቻቸው መካከል እንደዚሁ ግርግር ተፈጥሮ ነበረ። ይህ በእንዲህ እንዳለ ይህንን አመራርነት ሲሰጡ የነበሩ ውርጌሳ ከተማ የነበሩ የሻለቃ እና የሻምበል አዛዥ እንደዚሁ በፋኖ ድንገተኛ ጥቃት ተፈጽሞ ጉዳት ደርሶባቸዋል። በዚህም ለረጅም ሰዓት እንደዚሁ የሻምበል መሪ አስከሬን ሳይነሳ ከተማ ውስጥ ወድቆ መቆየቱ መነጋገሪያ ሆኗል። በዚህ ምክንያት ወደ አካባቢው ትላንትና ለበቀል የገባ መከላከያ በአካባቢው ባደረገው ስምሪት አንድ ሴትን ጨምሮ ሌሎች እንደዚሁ ሰላማዊ ሰዎችን አቁስሏል። ከዚህ ባሻገር እንደዚሁ ወደ መርሳና ወደ የእጁ ተራራማ አካባቢዎች እንደዚሁ ወታደራዊ እንቅስቃሴ መኖሩ ነው የተገለጸው። የአመራሩን ግድያ ተከትሎ እንደዚሁ በቤት ለቤት ፍተሻ በሚልም በአካባቢ ነዋሪዎች ላይ እንደዚሁ ከፍተኛ የሆነ ጫና እየተፈጠረ መሆኑን የመረጃ ምንጮች ገልጸዋል። ወደ አፍሪካ ቀንድ መረጃዎቻችን ሄዳለን። ወደ አፍሪካ ቀንድ መረጃዎቻችን ስንሄድ የአፍሪካ የጦር መሳሪያ ማጓጓዝና ወታደራዊ መረጃዎችን እየተመለከተ ነው። ከነዚህ መካከል በምስራቅ አፍሪካ ዩናይትድ አረብ ኤሚሬትስ ሶማሊላንድ በርበራ አየር ማረፊያ አቅራቢያ ወደ ምዕራብ አቅጣጫ አዲስ የጦር ሰፈር እያቋቋመች ስለመሆኑ የወጡ መረጃዎች ገልጸዋል። ያው እንግዲህ ዩናይትድ አረብ ኤሚሬትስ ለዚች ሀገር እያደረገች ያለችው ወታደራዊ ድጋፍ ያው የጦር ኃይልና ቀጠናውን ለመቆጣጠር ከሚደረግ ወታደራዊ ፍላጎት አንጻር ነው። አዲስ የጦር ሰፈር እያቋቋመች ስለመሆኑ መረጃዎች ገልጸዋል። እንዲሁም ደግሞ በርበራ ወደብ አቅራቢያ ደግሞ ሌላ አዲስ መረጃ ወጥቷል። ኢትዮጵያም የባህር የጦር ሰፈር ለማቋቋም እንቅስቃሴ ላይ ነች። ከኢትዮጵያ ጎን ለጎን የአሜሪካው አፍሪኮም ማዘዣ ጣቢያም እንደዚሁ ሊያቋቁም ነው። እስራኤልና ኢትዮጵያም በጋራ በዚህ ቀጠና ወታደራዊ ሰፈር ለማቋቋም እንቅስቃሴ ላይ መሆናቸውን ዛሬ የወጡ መረጃዎች አሳይተዋል። እዚህ በርበራ ተብሎ የሚጠራው ወደብ አቅራቢያ ነው ኢትዮጵያ እስራኤል በጋራ ሊያቋቁሙ ያሰቡት። የአሜሪካው አፍሪኮም ከኢትዮጵያና ከእስራኤል ጋር በተናጠል ይሁን ወይም ደግሞ ለብቻው እሱም አብሮ እንቅስቃሴ እያደረገ መሆኑን ከምስራቅ አፍሪካ መረጃዎች ለማረጋገጥ ተችሏል። ሌላው ከዩናይትድ አረብ ኤሚሬትስ በሁለት በረራ ወደ ኢትዮጵያ የገቡ የጦር ጫኝ አውሮፕላኖች የጦር መሳሪያ ስለማራገፋቸው ተገልጿል። አርኤ 7637 እንዲሁና አርኤ 76502 ተብሎ የሚጠሩ በረራ የተመዘገቡ የአውሮፕላኖች የጦር መሳሪያዎችን ጭነው ደብረ ዘይት ኢትዮጵያ መሃል ሜዳ አየር ማረፊያ አራግፈዋል ተባለው። ዛሬ እንደዚሁ ዛሬም ተጨማሪ እንደዚሁ አሪፍ ተብሎ ከሚጠራው አቡዳቢ አየር ማረፊያ የተነሱ ሶስተኛ ቦይንግ 737 436 ቲኤፍ 100 የጎን ቁጥር ያለው እንደዚሁ አውሮፕላንም ዛሬ ወደ ደብረ ዘይት እንደዚሁ ጦር መሳሪያ ስለማጓጓዙ መረጃዎች ገልጸዋል። ከዚህ ወደ ኢትዮጵያ ከገቡት የጦር መሳሪያዎች ከአረብ ኤሚሬትስ ባሻገር ከቱርክ ወደ ኤርትራ ምጽዋም የጦር መሳሪያዎች እየተጓጓዙ መሆኑን እንደዚሁ የሳተላይት መረጃዎች ያመላክታሉ። ከቱርክ የተነሱ ሁለት የጦር ጫኝ አውሮፕላኖች
የቱርክ ንብረት የሆኑ ማለት ነው አውሮፕላኖች ምጽዋ ስለማረፋቸው እንደዚሁ የበረራ ሳተላይቶች ገልጸዋል። አይኤምኦ 99217 በረራ ቁጥር ያላቸው አውሮፕላኖች አንደኛው ማለት ነው የቱርክ ባይካር የተባሉ የቱርክ ድሮኖችን ጭኖ ወደ ምጽዋ ሳያርፍ እንዳልቀረ የመረጃ ምንጮቹ ይህንንም ጨምረው ገልጸዋል። እንግዲህ ወደ ምስራቅ አፍሪካ ከመካከለኛው ምስራቅ ከቱርክ፣ ከአረብ ኤሚሬትስ፣ ከኢየሩሳሌም ይቅርታ ከራሻ እና ከእስራኤልን ጨምሮ ከቤላሩስ ከሩቅ ምስራቅና ከምስራቅ አውሮፓ ሀገራት የጦር መሳሪያ በብዛት እየገባ ነው የሚገኘው። እነዚህ ደግሞ መዳረሻ የሆኑት መካከል ኢትዮጵያ፣ ሱዳን እንዲሁም ደግሞ ኤርትራ፣ ቻድ፣ ኬንያ ይገኙበታል። በዋናነት ሶማሊያንም ጨምሮ ማለት ነው። የሶማሊያ የተለያዩ ግዛቶች። አሁን ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ